ሰላም ጤና ይስጥልን ተመልካቾቻችን የግንቦት 7 2018 ዓ.ም የናሁ የዕለተ አርብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና ብሪክስ ሰላምን በማረጋገጥ ግንባር ቀደም ሚና መጫወት እንዳለባት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አስታወቁ። የኢሚግሬሽን እና ዜግነት አገልግሎት ባለፉት 9 ወራት 3600 የውጭ ሀገር ዜጎች በሐሰት የኢትዮጵያ ፓስፖርት ለመያዝ ሲንቀሳቀሱ መያዛቸውን አስታወቀ። ወደ ውጪ ስናልፍ የቻይናው ፕሬዝዳንት ዢ ጂንፒንግ በታይዋን ጉዳይ ለትራምፕ ማስጠንቀቂያ ሰጡ። ወደ ቀዳሚ ዜናችን እንለፍ። ብሪክስ ሰላምን በማረጋገጥ ግንባር ቀደም ሚና መጫወት እንዳለበት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በህንድ ዛሬ በተጀመረው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ እየተሳተፉ ይገኛሉ። የውጭ ጉዳዩ ሚኒስትር ከሚኒስትሮች ስብሰባው ጎን ለጎን ከህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር በኒው ዴልሂ ተወያይተዋል ተብሏል። የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ በህንድ ሰብሳቢነት ጽናት፣ ፈጠራ፣ ትብብርና ዘላቂነትን መገንባት በሚል መሪ ቃል የተዘጋጀ ነው። ዶክተር ጌዲዮን ጢሞቴዎስ ስብሰባው ላይ ባደረጉት ንግግር ሁሉንም ሀገራት በፍትሃዊነት የሚያገለግል ዓለም አቀፍ ስርዓት ለመገንባት የተቀናጀ ያለ ብዙ ወገን ዲፕሎማሲ አስፈላጊነት አጽንኦት ሰጥተውበታል። ብሪክስ ለሰላም መረጋገጥ እንዲሁም ለፍትሃዊና የተረጋጋ ዓለም አቀፍ ስርዓት ምሰሶ ለሆኑት ለጋራ ደህንነትና ልማት ግንባር ቀደም ሚና መጫወት እንዳለበት አስገንዝበዋል። የውጭ ጉዳይ ሚኒስትሮች ስብሰባው እስከ ነገ ግንቦት 8 2018 ዓ.ም እንደሚቆይ የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የ2018 ዓ.ም የ12ኛ ክፍል የመልቀቂያ ፈተና የሚወስዱ ተማሪዎች የኦንላይን ልምምድ ያድርጉ ተባለ። የትምህርት ምዘናና ፈተናዎች አገልግሎት የ2018 ትምህርት ዘመን 12ኛ ክፍል ሀገር አቀፍ መልቀቂያ ተፈታኞች ፈተና የሚለማመዱበት አድራሻ ይፋ አድርጓል። ተፈታኞች በተለመደበት ክልል ወይም ከተማ አስተዳደር ትይዩ ያለውን ሊንክ በመጠቀም ዩዘርኔም በሚለው ላይ የፈተና አድራሻ መግቢያ ካርድ ላይ ያለውን አድሚሽን ቁጥር በማስገባትና ፓስወርድ በሚለው ላይ 1234 በማስገባት በዴስክቶፕ ኮምፒውተር፣ በላፕቶፕ፣ በታብሌት፣ በስልክና በመሰል የኤሌክትሮኒክስ መሳሪያዎች ማንኛውንም አይነት የኢንተርኔት አማራጭ በመጠቀም ከዛሬ ግንቦት 7 2018 ዓ.ም ጠዋት 3 ሰዓት ጀምሮ እስከ ፈተናው ድረስ መለማመድ እንደሚችሉ ተገልጿል። የ2026 የአፍሪካ ንግድ ትምህርት ቤቶች ማህበር ዓመታዊ ኮንፈረንስ በአዲስ አበባ ተካሄደ። በኢትዮጵያ የ2026 የአፍሪካ ንግድ ትምህርት ቤቶች ማህበር ዓመታዊ ኮንፈረንስ የንግድ ከፍተኛ ትምህርት ተቋማት ለአፍሪካ ኢኮኖሚያዊ እድገት ያላቸው ሚና በሚል መሪ ቃል የተካሄደ ሲሆን ለከፍተኛ ትምህርት ተቋማት ትልቅ አስተዋጽኦ እንዳለው ተነግሯል። ኤልዳና ታደሰ ተጨማሪ አላት። ለኢትዮጵያ የትምህርት ዘርፍና በአፍሪካ የትምህርት ደረጃ እያደገ ላለው ትልቅ ምዕራፍ የ2026 የአፍሪካ ንግድ ትምህርት ቤቶች ማህበር ዓመታዊ ኮንፈረንሱን እንድታዘጋጅ ኢትዮጵያ መመረጧ የሚታወስ ሲሆን በዚህ ኮንፈረንስ ላይ ከ150 በላይ የከፍተኛ ትምህርት ተቋማት ዳይሬክተሮችና የዓለም አቀፍ አካዳሚ መሪዎች ከመላ አፍሪካና ዓለም አቀፍ ተሳታፊዎች ታድመዋል። ክብር ኮሌጅ የግል ከፍተኛ ትምህርት ተቋማት እንዳስተናጋጅ ተቋም ይህንን ትልቅ ጉባኤ በማዘጋጀት ግንባር ቀደም ሆኖ ከባለድርሻ አካላት ጋር መስራቱ ኮሌጁ ከሀገራዊ ቅድሚያ ከሚሰጣቸው ጉዳዮችና አህጉራዊ ግቦች ጋር ተጣጥሞ አግባብነት ያለው ተጽዕኖ ያለውና ስራ ፈጣሪ ትውልድን ለመፍጠር ቁርጠኛ መሆኑን ማሳያ እንደሆነ የክብር ኮሌጅ ፕሬዝዳንት ደሳለኝ መኩሪያ ገልጸዋል። እንግዲህ ጥናቶቹ በ7 ጉዳዮች ላይ ያተኮሩ ነው። በዋናነት እንግዲህ አሁን ዓለም የተቀየረች ነው። የዓለም አሰራር የተቀየረ ነው። እንዲሁ የዓለም ቢዝነሶችም የተቀየሩ ነውና ከዛ አንጻር በዩኒቨርሲቲ ውስጥ በቢዝነስ ስኩል ውስጥ የሚመረቁ ተማሪዎች የዓለም ላይ የተፈጠረ ያለው ለውጥ ታሳቢ ያደረገ የትምህርት አሰጣጥ እንግዲህ እነዚህ ከፍተኛ ትምህርት ተቋማት ከዚህ ከተደረገው ለውጥ ጋር ታሳቢ ያደረገ የትምህርት አሰጣጥ እየሰጡ ነው ወይ? ካሪኩለማቸውን ድጋሚ በፈተሽ አለባቸው። ትምህርት ተግባራዊ መሆን አለበት። በአፍሪካ ውስጥ ያሉ የስራ አጥ መቀነስ አለበት። ትምህርት ፕራክቲካል መሆን አለበት። ከዛ ባለፈ ደግሞ ከትምህርት ከፍተኛ ትምህርት ተቋማት ጥራት ጋር በተያያዘና ከጥናት ጋር በተያያዘ የሚሰሩት ጥናቶች አብዛኞቹ የአፍሪካ ነባራዊ ሁኔታ ያሰበ አይደለም። ብዙዎቹ ፈንድ ቢደረጉት ከሌሎች ሀገራት ሆኖ የአፍሪካን ግን መሰረታዊ ጥቅም ያባከለ ጥናቶች አይሰሩም። ስለዚህ አፍሪካ በራሷ ኃይል
ጥናቶችን መስራት አለባት የሚለው ነው። ኮንፈረንሱ በምርመራ በፈጠራ እንዲሁም ደግሞ በስራ ፈጣሪ ውስጥ ስትራቴጂያዊ አጋርነትን ለማምጣት የኢትዮጵያ የንግድ ተቋማት ከከፍተኛ ትምህርት ተቋማት ጋር በጋራ የሚሰሩበት አጋጣሚ ይፈጥርላቸዋል ያሉት ደግሞ በትምህርት ሚኒስቴር የከፍተኛ ትምህርት አካዳሚ ጉዳዮች ሚኒስቴር አስፈጻሚ ናቸው። አፍሪካን እነዚህ የቢዝነስ ትምህርት ቤቶች እንዴት አፍሪካን ሊቀይሩ ይችላሉ? አፍሪካን በመቀየር ውስጥ የቢዝነስ ትምህርት ቤቶቹ ምን ሚና አላቸው? ምን ሚና መጫወት ይችላሉ? የሚል አጀንዳ ላይ ነው። እንግዲህ እንደምታወቀው የቢዝነስ ስኩል የምንለው ወይ ደግሞ ቢዝነስ ትምህርት ቤቶች ለአንድ ሀገር እጅግ በጣም ወሳኝና የጀርባ አጥንት ናቸው። ሀገር በጣም ወሳኝ የሆኑ ፕሮግራሞች ያሉበት ትምህርት ቤት ነው። በተለይም ደግሞ በዚህ ዘመን ስራ ፈጣሪ ሆኖ ተማሪ መውጣት በሚገባበት ዘመን ላይ ስራ ፈላጊ ብቻ ሳይሆን የስራ ፈጠራ ክህሎት በአግባቡ አግኝቶ ተማሪዎች እንዲወጡ፣ ስለዚህ የቀረበው አጀንዳ እጅግ በጣም ኢምፖርታንት እና ተገቢ የሆነ መሆኑን አግኝቻለሁ። ኮንፈረንሱ ከትምህርት ሚኒስቴር፣ ከቱሪዝም ሚኒስቴር፣ ከውጭ ጉዳይ ሚኒስቴርና ከአዲስ አበባ ከተማ አስተዳደር ጋር በትብብር የተዘጋጀ እንደሆነ የተጠቆመ ሲሆን በተጨማሪም የኮንፈረንሱ ዋና ዓላማ በኢትዮጵያና በአፍሪካ እንዲሁም በዓለም አቀፍ ተቋማት መካከል የእውቀት ሽግግር እንዲኖር ለማስቻል የሀገሪቱን ብሎም በኢትዮጵያ ጥናታዊ ጽሑፎችን ለመጠቀምና ለማስተዋወቅ እንደሚረዳም ገልጸዋል። በሀገራችን ጥናቶች እንዴት ስራ ላይ መዋል አለባቸው የሚለው እንደ ሀገር ውይይት ላይ ነው ያለ ነው። ከዚህም በፊት እያንዳንዱ ተቋም የራሱን ሪሰርች ይሰራል። ይሄ ሪሰርች ለፖሊሲ ለውጥ ፖሊሲ ለመቀየር የፖሊሲ ሪቪው የሚባል ነገር አለ። የፖሊሲ ዶክመንት የሚባል አለ። ያ የፖሊሲ አጀንዳ ተደርጎ ለመንግስት መቅረብ አለበት። አሁን ብዙ ጊዜ ምንድነው የሚደረገው? ይሰራል፣ እዛው ሼልፍ ላይ የሚቀርብበት ሁኔታ ነው የነበረው። አሁን ግን እየተሰራ ያለው የተሰሩ ሪሰርቾች እንዴት ለቴክኖሎጂ ሽግግር እንዴት ለልማት መዋል ይችላሉ በሚል እንደ ትምህርት ሚኒስቴር የሪሰርች ጭብጥ ሀሳቦች ተብሎ ወይ ደግሞ ሪሰርች ተማቲክ ኤሪያስ ተብሎ ተለይቶ በዩኒቨርሲቲዎች ሊሰራበት ይገባል በሚል ያ ደግሞ ከተሰራ በኋላ በሀገር አቀፍ ደረጃ በዳታቤዝ ውስጥ ገብቶ ዳታቤዝ ውስጥ ኢንፍሉዌንሻል የሆኑ ሪሰርቾች እንዲገቡ ተደርጎ ማንኛውም ሪሰርች ይገባል፣ ግን ኢንፍሉዌንሻል የሆኑ ሪሰርቾች ገብተው እነዚህ በጣም ወሳኝ የሆኑ ሪሰርቾች ለሀገር በሚጠቅም መልኩ ከሚመለከታቸው ባለድርሻ አካላት ጋር ምክክር ተደርጎበት ከመንግስት ጋር ምክክር ተደርጎበት ቅድም እንዳለው የሚመለከታቸው በሙሉ እንግዲህ ተቋማት አሉ። ተቋማት አንድ ላይ መስራት አለባቸው በሚል ራሱ የቻለ አዋጅ ወጥቶ እየተሰራበት ነው ያለው። በኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት ዋና ጸሐፊ አቶ ቀነኒሳ ለሜ በአፍሪካ ተማሪዎች የተሰሩ ጥናትና ምርምሮች ተግባራዊ እንደማይደረጉና ጥቅም ላይ የሚውሉት የተወሰኑ ብቻ እንደሆነም ተናግረዋል። ስለዚህ በአፍሪካ አንደኛው ሪሰርቹ የሚሰራበት የኛንም ሀገር ጨምሮ ሪሰርቾች ከኢንዱስትሪ ጋር ሊንክድ አይሆኑም። እንደ አጋጣሚ ዩኒቨርሲቲ ላይ ብዙ አመት ሰርቻለሁ። በዩኒቨርሲቲ ማኔጅመንት ውስጥ በመመራመርም በማስተማርም ብዙ ቆይቻለሁ እና ዩኒቨርሲቲዎቻችን እና ኢንዱስትሪዎቻችን የተሳሰሩ አይደሉም፣ ሊንኬጅ የለም። ስለዚህ ሪሰርች በዩኒቨርሲቲዎች ይሰራሉ። እነዛ የሚሰሩ ሪሰርቾች ከኢንዱስትሪ የመነጩ አይደሉም። ዩኒቨርሲቲዎች ሪሰርችን ከራሳቸው ፐርስፔክቲቭ አይቶ ይሰራሉ። ሞር ኢንዱስትሪዎች ደግሞ እዛ ያላቸው ችግሮች አሉ። እነዚህ ኢንተግሬትድ ነው። ዩኒቨርሲቲዎች የሚሰሯቸው ሪሰርቾች ወደ ኢንዱስትሪ ሂደው ኢንዱስትሪ ፌስ የሚያደርገውን ችግር ሶልቭ እያደረገ አይደለም ማለት ነው። ስለዚህ ይሄ ችግር የኢትዮጵያ ብቻ ሳይሆን ሆል አፍሪካ ቅድም በስፒችም ላይ ሳነሳ እንደነበርኩኝ የሪሰርች ኢንዴክሳችን በጣም ትንሽ ያውም ደግሞ ችግርን የሚፈታ እና የአፍሪካን ሪያሊቲ ኮንቴክስቱን አንደርስታንድ ያደረገ ሪሰርች አይደለምና የሚሰራው። የአፍሪካ ንግድ ትምህርት ቤቶች ማህበር እንደ አውሮፓውያን አቆጣጠር በ2005 የተመሰረተና መቀመጫውን ደቡብ አፍሪካ ያደረገ ሲሆን በአህጉሩ ያለውን የንግድ ትምህርት ጥራት ተጽዕኖና አግባብነትን ለማሳደግ የተቋቋመ መሪ የፓን አፍሪካ ኔትወርክ ነው። በተጨማሪም በአፍሪካ የንግድ ትምህርት ቤቶች ፈጠራን፣ አመራርንና የላቀ ብቃትን በእውቀት ሽግግር፣ በትብብር በአቅም ግንባታና በፖሊሲ ዙሪያ አበክሮ የሚሰራ ተቋም እንደሆነም ተሰምቷል። በምርጫ ወቅት የሐሰተኛ መረጃዎችን ለማጣራት የሚያስችል አይቬሪፋይ የተሰኘ ድረገጽ ይፋ መደረጉን
ምርጫ ቦርድ አስታወቀ። በሰባተኛው ጠቅላላ ምርጫ የሚሰራጩ የጥላቻ ንግግሮችንና የሐሰተኛ መረጃዎችን ለመከላከል የሚያስችል አዲስ የዲጂታል ድረገጽ በዛሬው ዕለት ይፋ ተደርጓል። የመብቶችና ዴሞክራሲ እድገት ማዕከል ግንቦት 6 ቀን 2018 ዓ.ም ይፋ ያደረገው ይህ ቬሪፋይ የተሰኘ ድረገጽ በምርጫ ሂደቱ ላይ ተጽዕኖ የሚያሳድሩ የተሳሳቱ መረጃዎችን በማጣራት ለሕዝብ ይፋ ያደርጋል ተብሏል። የማዕከሉ ዳይሬክተር ዶክተር ሞገስ ደምሴ ፕሮጀክቱ በምርጫው ወቅት ትክክለኛ መረጃ የማግኘት ሂደትን ለማጠናከርና ግጭት ቀስቃሽ ይዘቶችን በቅንጅት ለማጣራት ያለመ ነው ተብሏል። ፕላትፎርሙን በመጠቀም መረጃዎችን የሚያረጋግጡ 15 ባለሙያዎች በየክልሉ የተመደቡ ሲሆን ባለሙያዎቹ መረጃዎች ሐሰት መሆናቸውን ካረጋገጡ በኋላ በገጻቸው አማካኝነት ለሕዝብ ይፋ እንደሚያደርጉ ተገልጿል። በተጨማሪም የተሳሳቱ መረጃዎች ክትትል እንዲደረግላቸው ለሚመለከተው አካል የማሳወቅ ስራ እንደሚሰራ ዳይሬክተሩ አብራርተዋል። የመብቶችና ዴሞክራሲ እድገት ማዕከል በሲቪል ማህበረሰብ ድርጅቶች አዋጅ መሰረት ተመዝግቦ የሚንቀሳቀስ ለትርፍ ያልተቋቋመ ድርጅት ነው። የኢሚግሬሽንና ዜግነት አገልግሎት ባለፉት 9 ወራት 3600 የውጭ ሀገር ዜጎች በሐሰት የኢትዮጵያ ፓስፖርት ለመያዝ ሲንቀሳቀሱ መያዛቸውን አስታወቀ። አገልግሎቱ ከ10,000 በላይ ሰዎች ሐሰተኛ የልደት ሰርተፍኬት፣ መታወቂያና ፋይዳ በመያዝ ህጋዊ አገልግሎት ለማግኘት ሲሉ እንደተደረሰባቸው ገልጸዋል። በኢሚግሬሽንና ዜግነት አገልግሎት የፓስፖርት አገልግሎት ዳይሬክተር የሆኑት አቶ ሙሉጌታ ብርሃኑ ከድንበር አካባቢ የሚመጡ ኢትዮጵያውያን ከውጭ ሀገር ከሚመጡ ዜጎች ጋር የሚመሳሰል ማንነት ስላላቸው የውጭ ዜጎች ይህንን አጋጣሚ በመጠቀም ሐሰተኛ ሰነድ ለመያዝ ሙከራ እንደሚያደርጉ አስረድተዋል። አቶ ሙሉጌታ ረጅም ዓመታትን በኢትዮጵያ የኖሩ ኤርትራውያን የኢትዮጵያ ዜግነት ሊያገኙ የሚችሉበትን ሁኔታ አስረድተዋል። በሪፈረንደሙ ወቅት ያልመረጡ እንደማንኛውም ኢትዮጵያዊ ዜግነት መብት ይሰጣቸዋል። ሪፈረንደም የመረጡ ግን ህጉን ተከትለው የዜግነት ጥያቄ ማቅረብ ይችላሉ ብለዋል። የኢሚግሬሽንና ዜግነት አገልግሎት የሚነሱበትን ቅሬታዎች ለመፍታት እየሰራ መሆኑን ያነሱት ኃላፊው ሰዎቹ ለአገልግሎት ሲመጡ የሚያጋጥማቸውን እንግልት ለመቀነስ የሚጠበቅባቸውን ሰነድ ሁሉ አሟልተው እንዲመጡ አሳስበዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ዩክሬን በሩሲያ ለሰነዘረችው የድሮን ጥቃት የ3 ሰዎች ሕይወት አለፈ። በመካከለኛው ሩሲያ ሪያዛን ከተማ ዛሬ ማለዳ በዩክሬን የተሰነዘረ የድሮን ጥቃት ህጻናትን ጨምሮ የ3 ሰዎች ሕይወት ማለፉንና 12 ሰዎች መቁሰላቸውን የክልሉ ባለስልጣናት አስታውቋል። የክልሉ ገዥ ባስተላለፉት መግለጫ ጥቃቱ የመኖሪያ መሰረተ ልማቶችንና አንድ የአካባቢውን የንግድ ተቋም መምታቱን አረጋግጠዋል። ገዢው በጣም በሚያሳዝን ሁኔታ የ3 ሰዎች ሕይወት አልፏል፣ ህጻናትን ጨምሮ 12 ሰዎች ቆስሏል ሲሉ ገልጸዋል። ፍርስራሾች ዋናውን መውጫ መንገድ በመዝጋታቸው ነዋሪዎች ለጊዜው በህንጻው ውስጥ ተዘግተው መቆየታቸውንም መገናኛ ብዙሃን ዘግቧል። በተጨማሪም ሌሎች የአካባቢው የዜና አውታሮች በርካታ የአፓርታማ ክፍሎች በእሳት ሲቃጠሉ የሚያሳዩ ምስሎችን አስተላልፈዋል። ከሞስኮ በስተደቡብ ምስራቅ 200 ኪሎ ሜትር ርቀት ላይ የምትገኘው ሪያዛን ከተማ ትልቅ የሩሲያ የነዳጅ ማጣሪያ ፋብሪካ የሚገኝባት በመሆኑ ተደጋጋሚ ስትራቴጂካዊ ኢላማ ሆና ብትቆይም የዩክሬን ባለስልጣናት ስለ ጥቃቱ እስካሁን የሰጡት ይፋዊ መግለጫ የለም። በመጨረሻም ፕሬዚዳንት ዢ ጂንፒንግ በታይዋን ጉዳይ ለትራምፕ ማስጠንቀቂያ ሰጡ። ቻይና አሜሪካን በታይዋን ጉዳይ የምታደርገውን እንቅስቃሴ ወደ ግጭት ይወስደናል ስትል ለዶናልድ ትራምፕ ማስጠንቀቂያዋን በፕሬዚዳንቷ በኩል ስታሰማ፣ የአሜሪካ የውጭ ጉዳይ ሚኒስቴር ደግሞ የሚቀየር አቋም የለም ብለዋል። ፕሬዚዳንት ዢ ጂንፒንግ የታይዋን ጉዳይ በአግባቡ ካልተያዘ የአሜሪካና የቻይና ግንኙነት
ወደ አደገኛ ደረጃ አምርቶ ወደ ግጭት ሊወስዳቸው እንደሚችል ለትራምፕ ማስጠንቀቂያ ሰጥተዋል። ቻይና ታይዋንን የግዛቷ አካል አድርጋ የምትመለከትበት ሲሆን አሜሪካን ደግሞ ለደሴቲቱ የምታደርገው ወታደራዊ ድጋፍና ሌሎች ጉዳዮችን እንድታቁም ትፈልጋለች። ይህ በእንዲህ እንዳለ በትራምፕ ከፍተኛ የልዑካን ቡድን ውስጥ የሚገኙት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ታይዋንን በተመለከተ አሜሪካ በታይዋን ላይ የያዘችው ፖሊሲና ተቋም ዛሬም ድረስ አልተቀየረም በማለት ለኤንቢሲ ኒውስ ተናግረዋል። ሚኒስትሩ አክለውም ቻይና ሁልጊዜም ይህንን ሀሳብ እንደምታነሳና አሜሪካም አቋሟን እያሳወቀች የቆየች ሲሆን አሁንም በዚያው እንደምትቀጥል አስረግጠው ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቻይናው አቻቸው ዢ ጂንፒንግ በቤጂንግ እያደረጉት ያለውን የሁለት ቀናት ግንኙነት ዛሬ አርብ በሚያደርጉት የመዝጊያ ውይይት የሚያጠናቅቁ ሲሆን የታይዋንን ጉዳይ በሰፊው እንደሚወያዩበት ይጠበቃል። የትራምፕ ጉብኝት በበርካታ የንግድ ስምምነቶች የታጀበ ቢሆንም በታይዋን ጉዳይ ላይ ግን ከቻይና በኩል ጠንካራ ማስጠንቀቂያ ተሰጥቷል። ሁለቱ ሀያላን የተለያዩ የንግድ ስምምነቶችንም ተፈራርመዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።